ሰላም ጤና ይስጥልን። ወቅታዊ መረጃዎችን በፍጥነት የሚያገኙበት የፈጠነ ሚዲያ ነው። የተለያዩ መረጃዎችን አጠናክረን ይዘናል። አብራችሁን ቆዩ። ኢትዮጵያዊው እጩ በተባበሩት መንግስታት ድርጅት የባለሙያዎች ኮሚቴ አባል ሆነው ተመረጡ። ኢትዮጵያዊው ዶክተር አብዲ ጀብሪል አሊ በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት የኢኮኖሚና ማህበራዊ ምክር ቤት ስብሰባ ላይ ለኢኮኖሚ ማህበራዊና ባህላዊ መብቶች ኮሚቴ አባልነት በከፍተኛ ድምፅ ተመርጠዋል። የአሜሪካ የፌዴራል ፍርድ ቤት ኢትዮጵያውያንን ከሀገር ለማስወጣት የቀረበውን ውሳኔ አገደ። በአሜሪካ የሚገኙ ኢትዮጵያውያንን ከስደት መባረር የሚታደጋቸውን የጊዜያዊ የጥበቃ ሁኔታ ወይም ቲፒኤስ ለማቋረጥ በትራምፕ አስተዳደር ተላልፎ የነበረው ውሳኔ በሚያዝያ 1 ቀን 2018 ዓ.ም በፌዴራል ፍርድ ቤት በታዘዘ ትዕዛዝ ታግዷል። የፌዴራል ዳኛው ብሪያን መርፊ የመንግስት ውሳኔ አስፈላጊውን የህግ ሂደት ያልተከተለና በቂ ጥናት ያልተደረገበት መሆኑን በመጥቀስ በሺዎች የሚቆጠሩ ኢትዮጵያውያን ከሀገር እንዲወጡ የተወሰነባቸው ቀነ ገደብ እንዲገታና ጉዳዩ በድጋሜ እንዲመረመር ትዕዛዝ መስጠታቸውን ፎክስ ኒውስ ዘግቧል። በናይጄሪያ በታጣቂዎች በተፈጸመ ጥቃት የ60 ሰዎች ሕይወት አለፈ። በሰሜን ምዕራብ ናይጄሪያ በታጠቁ ቡድኖች በተፈጸመ መጠነ ሰፊ ጥቃት ቢያንስ 60 ንጹሃን ዜጎች መገደላቸውን የተነገረ ሲሆን ድርጊቱ በአካባቢው ለረጅም ጊዜ የቆየውን የጸጥታ ቀውስ ዳግም አባብሶታል። በሞተር ብስክሌት የታጀቡትና ባንዲትስ በመባል የሚታወቁት እነዚህ ታጣቂዎች በገጠር መንደሮች ላይ በከፈቱት ድንገተኛ ተኩስ በርካታ ቤቶችን ማቃጠላቸውንና ንብረት መዝረፋቸውን የዓይን እማኞችና የአካባቢው ባለስልጣናት ገልጸዋል። የፈጠነ ሚዲያ መረጃዎች የሰማችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ እንላለን። ሰላም ለምድራችን።